የወለላይቱ እመቤት ልጆች ወንዶቹ አንዲትን ሴት ይወዱና የሚፈልጉትን ነገር ከሷ ካገኙ በኋላ ምቾት እንዳልሰጠችው በማሳሰብ እንዲቷት ያደርጋል። እየፈለገች እየተነታረከች እየወደደችው እንድትጠላው ብሎም እንድትለየው አይነጠላዋ ወንድ ሲያዩ ሲያስጠላ ብለው ጥላቻቸው እንደ ሕፃን ልጅ ቅርሻት ይሆንባቸዋል። ከጥላቻቸውም የተነሳ እንኳን ለማናገር እኛም ስንት ዓመት ያላየነው ነገር ስናይ ያኔ አይነጠላው የጥላቻ መንፈስ ይዋረሰንና የራሳችንን ሰው የሆነ ነገር መጥላት እንጀምራለን። በስራ ቦታ የራሴ የምትሉት ሰው ድንገት የሚያንገፈግፍ ጥላቻ ውስጥ ገብቶ የጥላቻ በትሩን በተለያየ ነገር ቢገልጽላችሁ እሱ ሳይሆን በውጭም በሀገር ውስጥ ያላችሁ የተወደዳችሁ እግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን ክፍል 5 እንመለከታለን። በክፍል 4 አይነጥላ በሴት ልጅ ማህፀን እንዴት እንደሚጸነስና በእህቶቻችን ላይ የሚያደርሰውን ከፍተኛ ጉዳት ተመልክተናል። በዚህ ክፍል ደግሞ በሰው እንድንጠላ የሚያደርግ አይነጥላ ወይም አይነጥላ ጥላቻውን በሰው ሲገልጽብን በሚል ርዕስ እንማማራለን። እኛ ላይና ሰው ላይ ያለው አይነጥላ ጥላቻውን በምን አይነት የተንኮል ስልት እንደሚዋጋን እናያለን። አምላከ ቅዱሳን ሚስጥሩን ይግለጽልን። አጋንንት ብዙ ነገራችንን ሊያበላሽ ይችላል። ይህ ደግሞ ለምንና እንዴት ብሎ የሚያጨቃጭቀን ጉዳይ አይደለም። ምክንያቱም አሁን ሁላችንም በምድር ላይ የምንኖረው ህይወት በአጋንንት ቀድሞ በሰማይ ቤት የተበላሸ ህይወት ነው። በሰማይ ቤት በሰይጣን የተሰበረ ህይወት ነው በምድር ተሰነጣጥቆ የምንኖረው። በምድር የምንኖረው በእግዚአብሔር ፈቃድ ቢሆንም ለምድራዊ አስከፊ ህይወት የተዳረግነው በሰይጣን በኩል የመጣ የውድቀት ኑሯችን ነው። የአይነጥላ አጋንንት በክፋቱ በተንኮሉ በእግዚአብሔር የተጠላ ስለሆነ እኛን እጅጉን ይጠላናል። አይነጥላ እኛን በሁለት መንገድ በሰዎች ዘንድ እንድንጠላ ያደርገናል። አንደኛው እኛ ላይ ያለው አይነጥላ ግንባራችን ላይ፣ አይናችን ላይ፣ ፊታችን ላይ ሆኖ ለሰዎች ፊታችንን በማየት ብቻ አስከፊና የተንኮለኛ ሰው ገጽታን አስመስሎ በማሳየት እንድንጠላ ያደርገናል። ይህ ማለት ሁለት ማንነት ይዘን እንድንታይ ያደርገናል። ደግ ሆነን ንፉግ ሆነን እንድንታይ፣ መልካም ሰው ሆነን ክፉ ሰው ሆነን እንድንታይ ያደርገናል። ጨዋ ሆነን ባለጌ ሆነን እንድንታይ ያደርገናል። ለአንደበታችን ለከት ያለን ሆነን ሳለ ወረኛ አድርጎ ለሰው ያሳየናል። ትዕግስተኛ ሆነን ሳለ እሳት የላሰ ነገረኛ አድርጎ ያሳየናል። ሐቀኛ ሆነን ሳለን ለሰው ሙልጭ ያለ ሌባ አጭበርባሪ አድርጎ ያሳየናል። በአንድ ሰውነት ሁለት ማንነት ይዘን እንድንታይ ያደርገናል። ይህ ሁሉ አይነጥላው የፊታችንን ገጽታ ለሰው በማሳየት በግምት እንድንጠላ የሚያደርግበት ክፉ ሴራው ነው። ሁለተኛው ሰዎች ላይ ያለው አይነጥላ ያለ ምክንያት ከመሬት ተነስተው ስለኛ ምንነት ምንም ሳያውቁ እንዲጠሉን በሰዎች ልቦናና ሕሊና ውስጥ ክፉ ሰው እንደሆንን በማሳሰብና የፊት ገጽታችንን ብቻ በማየት እንዲጠሉን ያደርገናል። እኛ ላይ ያለው አይነጥላ ሰዎች ከውጭ ሲያዩን ግንባራችንን ብቻ በማየት የክፉ ሰው ምስል ያያሉ ወይም ክፉ ሰው መስለን እንድንታያቸው ያደርገናል። ለአንዳንዱ ደግሞ ከመኮሳተሩ የተነሳ ግንባሩን የተሰበሰበና የተከሰከሰ ፊት አድርጎ ያሳየዋል። ለሌሎቹ ደግሞ ነገረኛና ተናጋሪ ሰው የሚመስል ምስል ያሳያቸዋል። ሰዎች ቀርበውን ካላዩን በስተቀር እኛ ሁሌም ለሰዎች ክፉና መልካምነት የሌለን ይመስላቸዋል። ለዚህም ነው ሰዎች ቀርበውን ሲያዩን በውጭ ስለኛ ያላቸው አመለካከት በበጎ የሚቀየረው። አይነጥላው ይህንን የሚያደርገው የነገ ህይወታችንን ለማጠየፍ ነው። በተለይ ወንዶችና ሴቶች በወጣትነት ጊዜያቸው አይነጥላቸው በእድሜ እኩዮቻቸው ዘንድ እንዲጠሉ ያደርጋቸዋል። ይህ ደግሞ በነገ በእጮኝነት በትዳር ህይወታቸው ከፍተኛ የሆነ አሉታዊ ተጽዕኖ ያሳድርባቸዋል። እጅግ የሚያሳዝነው ደግሞ በሰውነታቸው ላይ ለምሳሌ የጥርስ መቅጠጥ፣ የአይን ፈጠጥ የማለት ነገር ካለ የኛና ሰው ላይ ያለው አይነጥላ አግንኖ ለሰው እንድንታይ ያደርገናል። በተለይ በተፈጥሮና ከጊዜ በኋላ በመጣ ምክንያት የቁመና ለመስተካከል ካለብን ለሰዎች እንደተንሻፈፍን እንደተንጋደድን አድርጎ ያሳያቸዋል። ሲያዩን አንጥማቸውም። የወለላይቱ እመቤት ልጆች
ሰዎች ሳይሆኑ እነሱ ላይ ያለው አይነ ጥላ እንደሆነ የሚጠላችሁ ለማወቅ ለነዛ ሰዎች ምንም ብታደርጉላቸው፣ ውለታ ብትሰሩላቸው፣ በችግራቸው ጊዜ ብትደርሱላቸው፣ ማንም የማያደርግላቸው ነገር እንኳን ብታደርጉላቸው ለጊዜው የውሸት ምስጋና ያቀርቡላችኋል እንጂ ውሎ ሳይከርም ጥላቻቸውን ይገልጹላችኋል። ብትሰጡ፣ ብታለብሱ፣ ብታበሉ፣ ብታጠጡ አትመሰገኑ። ለሰዎቹ ግዴታችሁ ሁላ ሊመስላቸው ይችላል። ይህ አይነ ጥላው ጠባይ ውይ ከሰውስ አውሬ ይሻላል ብላችሁ ከበጎ ምግባር እናንተን ለማራቅ ይጠቀምባችኋል። ይህ ብቻ አይደለም። እጮኛሞች ተዋደው ብዙ ነገር ውስጥ ገብተው ሲፋቀሩ ከሁለት የአንዳቸው አይነ ጥላ ቀድሞ በፍቅር አይን አይቶ ልብ ያላልነውን ነገር ለምሳሌ መልክን፣ ቁመናን፣ ዳሌን፣ ቅንድብን፣ ጸጉርን ገልብጦ በማሳየት ለካ ይህ ነገሯ አያምርም፣ ለካ ይህ ነገሯ አይማርክም እያስባለን የወደድነውን ያፈቀርነውን ሰው እንድንጠላ የጥላቻ ምስሎችን ያሳየናል። ለዚህም ነው በፍቅራቸው የተመሰከረላቸው እጮኛሞች ለእርቅ በማይመች መንገድ የሚጣሉት፣ የጀመሩትን የፍቅር ሕይወት ወደ ትዳር ሳይቀይሩት ከመንገድ የሚቀሩት። ያለ አንዳች ምክንያት በሰዎች ዘንድ የሚጠሉ ሰዎች ሰው ሁሉ የሚወዷቸው ስለማይመስላቸው የዝምታ፣ የድብርት፣ የጭምትነት ባህሪ ይንጸባረቅባቸዋል። የራሳችን አይነ ጥላ በራሳችን እናት አባት ባንጠላም ከሌሎቹ ወንድም እህቶቻችን በታች ያለመወደድን ነገር በእኛ ላይ ያሳያል። አይነ ጥላው በቤት ውስጥ አንድ ስም ያሰጠንና ሁሌም የመጥፎ ሰው አርያ ተደርገን እንድናድግ ያደርገናል። በዚህ መልኩ በልጅነት የጠመደን አይነ ጥላ ከፍ ስንል ግልጽ ውጊያውን በገሃድ ይጀምራል። እኛም ሰዎች እንጂ አይነ ጥላው እኛ እንድንጠላ እንዳደረገን ልብ አንል። በሰው ላይ ያለው አይነ ጥላ ደግሞ በሁለት መንገድ እንድንጠላ ያደርገናል። አንደኛ ሰውየው ላይ ያለው አይነ ጥላ ሲያይን ደመግቡ አንሆንለትም፣ ስለዚህ ይጠላናል። ሁለተኛው ሰው ላይ ያለው አይነ ጥላ እኛ ጋር ያለውን የእግዚአብሔርን ጸጋ፣ ሞገስ፣ የጸሎት በረከት፣ ረድኤትና የተፈጥሮ ጸጋ ለምሳሌ እውቀት፣ መግባባት፣ ከሰው ጋር ባለን መዋደድ ወዘተ በማየት ብቻ ይጠላናል። በእነዚህ ስጦታችን የሚጠላን አይነ ጥላ እሱ ጠልቶን በሰዎች ዘንድ የበለጠ እንድንጠላ ሰፊ ስራ ይሰራል። ለምሳሌ ያለ ስም እንዲሰጠን ያደርጋል። ያልሰራነውን ሰራችሁ ተብለን ጠብ ሊመጣብን ይችላል። ከወንድ ወይም ከሴት ጋር በታየን ቁጥር እንደ ዘማዊ እንድንቆጠርና ዘሙቷል ብሎ ሊያስወራብን ይችላል። ሰው ላይ ያለው አይነ ጥላ መልካም ንግግራችንን ወደ መጥፎ ይቀይራል። መፍትሄ ብለን ሐሳብ ብናፈልቅ እጭ እያለ ጥላቻውን የኛን ነገር በመናቅ ያሳየናል። በዚህም ከሰው ጋር በፍጹም መግባባት እንደማንችል አድርጎ ሊያሳምንን ይሞክራል። እኛ የምንናገረው ማር የሆነ ነገር አይነ ጥላ ላለበት ሰው ፊት ሬት ሆኖ ንግግራችን ይጎመዝዘዋል። በዚህም እኛን በማበሳጨት መልካም ነገሮችን ለማሳጣት ይጠቀምበታል። ይህ የእጮኛሞችና የባለትዳሮች አንዱ አይነ ጥላዊ በሽታቸው ነው። አንዳንድ ሰዎች ለራሳቸው ማወቅ እስኪሳናቸውና የግራ እስኪገባቸው ድረስ በሰዎች ዘንድ ይጠላሉ። እነሱም የተወዳጁትን ሰው ቆይ ግን እኔ ክፉ ነኝ እያሉ ክፉ አይነ ጥላ እንዲጠሉ እንዳደረጋቸው ሳያውቁ ሰውን ይጠይቃሉ። አይነ ጥላው ሲከፋብን ሰዎች ገና ቀርበው ባህሪያችንን ሳያውቁ ድምፃችንንም በወል ሳይለምዱ አይነዋችንን በማየት ብቻ ይጠሉናል። ወዳጆቼ በእነዚህ ክስተቶች አይነ ጥላችንና የሰው አይነ ጥላ ነው የጥላቸውን ጥግ የሚያሳያል። አንድ ሴት ወንድየው በስንት ልመና ጓደኛ ካልሆንሽኝ ብሎ ጉትጎታ ለምኗት እጮኛሞች ይሆናሉ። በጣም ተቀራርበው ተላምደው ተዋደው ባልታወቀ ምክንያት ይጠላታል። አንድ ሴት በስንት ልመናና ጉትጎታ ለአንድ ወንድ እጮኛ ትሆናለች። አንዳንዶቹ መዋደድ ሳይጀምሩ በመጀመሪያ ቀን ቀጠሮ ሲገናኙ አይነ ጥላዋ እጮኛዋን ያስጠላትና ግንኙነታቸውን ያቋርጣል። ሴቶችን ከእጮኛቸው ጋር ርቆ ከተጓዙ ብዙ ነገር ከተማዘዙ በኋላ አቃቂር እያወጣች ነገር እየፈለገች እየተነታረከች እየወደደችው እንድትጠላው ብሎም እንድትለየው አይነ ጥላዋ ውስጡን ይሰራና ያለያያታል። አንዳንድ ሴቶች አሉ ገና ወንድ ሲያዩ ሲያስጠላ ብለው ጥላቻቸው እንደ ሕፃን ልጅ ቅርሻት ይሆንባቸዋል። ከጥላቻቸውም የተነሳ እንኳን ለማናገር ለማየት አይፈልጉም። ግን አይነ ጥላቸው የነገን የፍቅር ብሎም የትዳር ሕይወት ከወዲሁ መገርገር ማጨናገፍ እንደጀመረ አያውቁም። የወለላይቱ እመቤት ልጆች ወንዶቹ አንዲትን ሴት ይወዱና የሚፈልጉትን ነገር ከሷ ካገኙ በኋላ ምቾት እንዳልሰጠችው በማሳሰብ እንዲተዋት ያደርጋቸዋል። በዚህ መንገድ የሚገለጠው አይነ ጥላ ወንዶቹን ሴት አውል ያደርጋቸዋል። እጅግ የሚገርመው ደግሞ ተዋደው የተጋቡ ባለትዳሮች ደግሞ ባል ወይም ሚስት ድንገት ባሏን መጥላት ይጀምራሉ።
የሚያሳዝነው የጥላቻቸውን ምክንያት አያውቁትም። አንዳንዶቹ ደግሞ ጠልተው የጥላቻቸውን ምክንያት ለማጽናት ጠብና ንትርክ ይፈልጋሉ። ይህም አይነት ጥላቸው ባለትዳሮችን ለመለያየት አሳማኝ ምክንያት ለመፈለግ ነው። የቀድሞ ፍቅር ክብር እየቀነሰ ጥላቻቸው እያየለ ይሄዳል። ባለትዳሮችን ደግሞ በስንት ዓመት የጮኝነት ጊዜያቸው ያላዩትን ነገር በትዳር መሃል አይነ ጥላቸው አጨልሞ ገልቡጦ ያሳያቸዋል። አንዳንዱ ባለትዳርማ ቀድሞ አንሶላ ተጋፎ ያገባና በትዳር መኖር ብሎም ሲወልዱ የሚስቱ ውበት፣ ቁመና፣ የሰውነት ቅርጽ የሱን ልጆች ወልዳ እንደተበላሸች ሁሉን ነገሯን ለሱና ለልጆቿ ስትል እንዳጣች ያዘናጋውና ለካሷ እንዲናት በማለት ሚስቱን መናቅ ይጀምራል። በዚህም ወደ ውጭ ማየትና መመኘት ብሎም መዘሞት ይጀምራል። አይነ ጥላው በትዳራቸው ሲቀና የሚስቱን ነገር በሙሉ ገልብጦ በተቃራኒ መልኩ ያሳየዋል። ሴቶቹም የባላቸውን ነገር እንደዛው ያሉ። እጅግ አደገኛው የአይነ ጥላው ተንኮል ደግሞ የጮኛችንን የትዳር አጋራችንን እኛ በፍቅር አይን ተሰውሮብን ያላየነውን ቦታ ያንዱ መናጤ አይነ ጥላ በቤተሰብ በጓደኛ ላይ ተጭኖ ይመጣና እጮኛ ሚስትህ ለካ እንደዚህ አላት፣ ይህ ነገሯ ለካ እንደዚህ ነው በማለት የምንጠላበትን ነገር ያሳየናል። እኛም ስንት ዓመት ያላየነውን ነገር ስናይ ያኔ አይነ ጥላው የጥላቻ መንፈስ ይዋረሰንና የራሳችንን ሰው የሆነ ነገር መጥላት እንጀምራለን። በስራ ቦታ የራሴ የምትሉት ሰው ድንገት የሚያንገፈግፍ ጥላቻ ውስጥ ገብቶ የጥላቻ በትሩን በተለያየ ነገር ቢገልጽላችሁ እሱ ሳይሆን ሰውየው ላይ ያደረው አይነ ጥላ ነው የሚጠላችሁ። በተለይ ዛሬ ቤተክርስቲያን ሄጄ የመጣው ካላችሁማ ሰውየው ላይ ያለው አይነ ጥላ ጠንቋይ ቤት ሄዳችሁ የመጣችሁ እስኪመስላችሁ ድረስ የጥላቻ መገለጫውን ታያላችሁ። የወለላይቱ እመቤት ልጆች የእግዚአብሔር አምላካዊ ፍቅር እየተነገረን እየተማርን ካላደግን እግዚአብሔር የሚነግስበት የልባችን ዙፋን ላይ አይነ ጥላው ይቀመጥበትና ሰዎችን እንድንወድ ሳይሆን እንድንጠላ፣ እንዳናምን፣ እንድንጠራጠር ብሎም ሰውን እንዳናከብር ንቀቱን ጥላቻውን በእኛ ይገልጣል። እኛም በራሳችን ባልሆነ ግን በአይነ ጥላው መሰሪ ባህሪ ሰው ጠልተን በሰው እንድንጠላ ያደርገናል። የአንዳንዱ አይነ ጥላማ ገና ፊቱን ስታዩ ተዘብዝፎ አኩርፎ የምታዩት ነው የሚመስለው። የደስታ የፈገግታ ፊት አያሳያችሁም። ይህም የሚሆነው አይነ ጥላው ሰውየውን በሰዎች ዘንድ ለማስጠላት፣ ሰዎች እንዲጠጉት ላለማድረግ የሚጠቀምበት ግልጽ ውጊያ ነው። ፍቅርን ሳይሆን ጥላቻን፣ ሰብአዊ ክብርን ሳይሆን ስድብን፣ ማክበርን ሳይሆን ሰው ማዋረድን፣ መታዘዝን ሳይሆን እምቢተኝነትን፣ መታገስን ሳይሆን የልብን መናገርን፣ ማለፍን ሳይሆን መለፍለፍን መገለጫው ባደረገ ቤተሰብና ማህበረሰብ ውስጥ አድገን አይነ ጥላው እነዚህን መጥፎ ገጽታዎችን እያላበሰን እያዋረሰን አድገን እኛም በአይነ ጥላው ባህሪ ተቀርጸን ብንወጣ ምን ይደንቃል? ከቤተሰባችን ጸጋን ሳይሆን ቁጣን ወርሰን መዋደድን ሳይሆን መጠላላትን እያየን አድገን አይነ ጥላው የጥላቻው ማስፈጸሚያ ቢያደርገን አያስደንቀንም። ከእግዚአብሔር ሰማይ በረከት ርቀን አድገን መናፍስቱ በሕይወታችን በባህሪያችን ቢሰለጥኑ አይገርምም። የወለላይቱ እመቤት ልጆች ሰው ቢጠላችሁ አትደነቁ፣ እግዚአብሔር ብቻ አይጥላችሁ። እግዚአብሔር ጥላቻ ለባህሪው አይስማማውም፣ ግን እግዚአብሔር በመልካም ጠልቷል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ቁጥር 13 ላይ እግዚአብሔር ያዕቆብን እንደወደደው ኤሳውን እንደጠላው ሲናገር ያዕቆብን ወደድኩ ኤሳውን ጠላሁ ብሏል። በእግዚአብሔር ዘንድ መጠላት የነበረበት ያዕቆብ ነበረ፣ ምክንያቱም የወንድሙን የኤሳውን በረከት በማታለል ወስዷልና። ስለዚህ የእግዚአብሔር በረከት የሚገኘው በማታለል በብልጠት ሳይሆን በመልካምነትና በበጎ ስራ ነው። ግን እግዚአብሔር ያዕቆብን ወደድኩ ኤሳውን ጠላሁ በማለቱ ለሰው ልጅ የሰጠውን ተስፋ በበኩሩ በኤሳው ሳይሆን በያዕቆብ በኩል ለማስተላለፍ እንደፈቀደ ለማመልከት ነው። ስለዚህ በሰዎች ዘንድ መጠላት በእግዚአብሔር ዘንድ የመጠላት ምልክት አይደለም። በሰዎች ዘንድ መወደድም በእግዚአብሔር ዘንድ የመወደድ መስፈርት አይደለም። ስለዚህ በየትኛውም ሕይወታችን የኛና በሰዎች ላይ ያለው አይነ ጥላ እንድንጠላ ሊያደርገን ስለሚችል ሞራላችን ሊነካ ብሎም እጅጉን ሊከፋን አይገባም። በጸሎት ከበረታን በጥላቻ የዘመተብን አይነ ጥላ ይርቀንና እግዚአብሔር የመወደድ ጸጋን ይሰጠናል። ስለዚህ የጥላቻ አይነ ጥላ እንዲርቀን እግዚአብሔር በጸሎት ሊቀርበን ይገባል። በተሰጣችሁ ጸጋ የተጠላችሁት ደግሞ ሰው ሳይሆን ክፉ መንፈስ እንደጠላችሁ ወቁ። ስለዚህም በየትኛውም የህይወት መንገድ እኛም ላይ ሰውም ላይ ያለው አይነ ጥላ በሰዎች ዘንድ እንድንጠላ ስለሚያደርገን ልናውቅና ልንነቃ ይገባል። የወለላይቱ እመቤት ልጆች ለዛሬ እዚህ ላይ በቃናል። በክፍል 6 ደግሞ እጮኛሞችንና ባለትዳሮችን
ሕይወታቸውን የሚያሰለች አይነ ጥላ ወይም ብዙዎች የታከቱበት አስከፊ ሕይወት በሚል ርዕስ እንማማራለን። ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8 ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31 ያስተማረን የመከረን የአባቶቻችን አምላክ ልዑለ ባህሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።